ማንንም ሰው ስንወድ ለምሳሌ እኔ ባሌን ስወድ የሆነ ነገሩ ተመችቶኝ ተስማምቶኝ ለእኔ ለልጆቼ አባት ይሆናል ብዬ የሆነ የሰጠኝን ነገር ስለወደድኩት ነው የወደድኩት። እሱም ሲወደኝ እንደዛው። ምክንያቱም ካለ ምክንያት የምንወድ አይደለንም እኛ ሰዎች አይደል። የሆነ ኳሊቲ ነገር አይተን ነው። ማንም ሰው የሆነ ምንም ያለ ምንም ምክንያት ያለ ምንም ሪዝን ማንንም ሰው ወድጃለሁ ቢል ውሸት ነው የሚሆነው። ኢቭን የእናት ፍቅርን የሚያክል ነገር የለም። እናታችንን እንኳን እንወዳለን ስንል ያደረገችልን ነገር ሜንሽን እያደረግን ነው አይደል። አሳድጋኝ ዋጋ ከፍላ እንዲሆና እንደዚህ ሆና እያለን ነው። እና ምክንያታዊ ነው አብዛኛው የሰው ፍቅር በሪዝን ነው። ግን ከምክንያት በላይ ልንወደድ የማይገባን የተጣልን ኃጢአተኞች በደለኞች ይህ ክብር የማይገባን ሰዎች ሳለን ግን እንዲሁ የወደደን እንዲሁ ነው የሚለው መጽሐፍ ቅዱስ። እንዲሁ ዊዛውት ሪዝን የወደደን የፍቅር መምህራችን ኢየሱስ ክርስቶስ ነው። እና እግዚአብሔር ደግሞ ያው በወደደን በሱ ፍቅር እርስ በርሳችን እንድንዋደድ ያስተምረናል። እና እንግዲህ እግዚአብሔር ያንን ያብዛልን። በዚህ ረድቶን እንግዲህ ባይብል እያነበብን ነው። ትላንትና ዘልያለሁኝ ሳላነብ ቀርቼ አይደለም፣ ግን ኦልሬዲ አንብቤ የፖስትኩት ልፖስተው እንትን ስል ቴክኒክ ብልሽት ገጥሞኝ ነው። ስለዚህ ዘፍጥረት 30 ዛሬ እናነባለን ማለት ነው። ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድ ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት። እርሷም ባሪያዬ ባላ እነሆ አለች፣ ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሆኑልኝ አለች። ባሪያዋን ባላን ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት፣ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህም ስሙን ዳን ብላ ጠራችው። የራሔልም ባሪያ ባላ ደግሞ ጸነሰች፣ ያዕቆብ ሁለተኛ ወንድ ልጅን ወለደች። ራሔልም ብርቱ ትግልን ከእህቴ ጋር ታገልኩ አሸነፉም አለች። ስሙንም ንፍታሌም ብላ ጠራችው። ሊያም መውለድን እንዳቆመች ባየች ጊዜ ባሪያዋን ዘለፋን ወሰደች፣ ሚስት ትሆነውም ዘንድ ለያዕቆብ ሰጠችው። የሊያ ባሪያ ዘልፋም ወንድ ልጅን ለያዕቆብ ወለደችለት። ሊያም ጉድ አለች፣ ስሙንም ጋድ ብላ ጠራችው። የሊያ ባሪያ ዘልፋም ዳግም ለያዕቆብ ወንድ ልጅን ወለደች። ሊያም ደስታ ሆነልኝ፣ ሴቶች ያመሰግኑኛል አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻም እንኮይ አገኘ፣ ለእናቱ ለሊያም አመጣለት። ራሔልም ሊሊያን የልጅሽን እንኮይ ስጭኝ አለቻት። እርሷን ባሌን መውሰድሽ በውኑ ጥቂት ነገር ነውን? አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚች ሌሊት ከአንቺ ጋር ይተኛ አለች። ያዕቆብም ሲመሽ ከዱር ገባ። ሊያም ልትቀበለው ወጣች፣ እንዲህም አለችው፣ ወደ እኔ ትገባለህ?